እየመጡ ራሳቸውን ለነብዩ ይሰጣሉ። እና ምን አለች? ሼም አይዛችሁ ትንሽ አይደብርም? በጣም ቅናት ያዘ ትላለች። ገዛ ሚስታችሁ ታማችሁ ተኝታችሁ ሊጠይቃችሁ የመጣ አሳዳጋችሁ አባታችሁ ሚስታችሁን አይቶ አምላክ ነው ልቤንና ዓይኔን ለውጦ እሷን እንዲመለከት እንዲፈልጋት እንዲከጅላት ያደረገው ለሱ ክብር ይገባው ብሎ ሲናገር ብትሰሙት እናንተ ምን ታደርጋላችሁ? አንድ ጊዜ ሕፃን እንደዚህ ያቀፈና እንግዲህ 59 ወደ 60 አካባቢ ነው፣ 3 ዓመት 2 ዓመት ነው የሚቀረው ሊሞት። አቀፋትና ሕፃኗን ልጅ ስታድጊ በህይወት ካለው እኔ ነኝ የማገባሽ። ሰላም ሰላም፣ በዓለም ዙሪያ ያላችሁ የዩቲዩብ ተከታታዮቼ ሰላም ለእናንተ ይሁን። ዛሬ ባለፈው እንደተነጋገርነው በነብያችሁ ማታፉ ከሆነ እነዚህን ነገሮች ለምን ታፉባቸዋላችሁ በሚል ሀሳብ ተከታታይ ቪዲዮዎችን ለመስራት አስቤያለሁ። የመጀመሪያውን ቪዲዮ ገብታችሁ ማየት ትችላላችሁ፣ ሊንኩን አስቀምጥላችኋለሁ። ዛሬ ሁለተኛውን ክፍል ነው የምሰራው። እንግዲህ ሙስሊሞች በነብያችን አናፍርም፣ ነብያችን በጣም ጥሩ ሰው ነው ብሎ ያስባሉ። ነገር ግን እነዚህን ሀሳቦች ዛሬ ላይ መሐመድ ቢያደርጋቸው በህይወት ቢኖርና ቢያደርጋቸው እናንተ ትቀበሏቸዋላችሁ ወይ? ወይም ደግሞ በዚህ ዘመን እናንተ እነዚህን ጉዳዮች ታደርጓቸዋላችሁ ወይ የሚለውን ሀሳብ እናነሳለን። ምላሽ እንዲሰጡን እንፈልጋለን። ለማንኛውም ይህንን ቪዲዮ ሼር አድርጉላቸው፣ እንዲሁም ደግሞ አካውንቱን ገብታችሁ ደግሞ ሰብስክራይብ አድርጉ። አገልግሎቱን በዚህ ማገዝ ትችላላችሁ። ደግሞ ወንጌል እንዲሰራጭ ሼር በማድረግ ለሌሎች እንዲደርስ ደግሞ በማድረግ አገልግሎቱን በዚህም ታግዛላችሁ። የጌታ ሰላም ይብዛላችሁ። ዛሬ ሁለተኛውን ክፍል ይዤ እመጣለሁ። እንግዲህ ነብያችሁ የሚያሳፍራችሁ ካልሆነ፣ ነብያችሁ ትክክለኛ ሰው ከሆነ ለምንድን ነው የሰው ሚስት የሚመኘውና የሰው ሚስት አስፈትቶ እንዳገባ የተደረገው? ወይም ደግሞ ያገባው ለምንድን ነው? እናንተ በዚህ ዘመን ብትሆኑ ያሳደጋችሁትን የጉዲፈቻ ልጃችሁን ሚስት ቤቱ ሂዳችሁ አይታችሁ ትመኙበታላችሁ ወይ? ወንድሞቼ እህቶቼ፣ የሰው ባል እናንተ ትመኛላችሁ ወይ? ይሄ በጣም ያስደስታችኋል? ሙስሊም ወንድሞቼ እናቶቼ ነው እየጠየቅኩ ያለሁት። በዚህ ደስተኛ ናችሁ ወይ? በጉዲፈቻ ያሳደግከው ልጅ ሚስት አግብቶ ቤቱ ብትሄድና ሚስቱን በሌላ መንገድ ብታያት አንተ ምን አይነት ስሜት ነው የሚሰማ? ምን አይነት ስሜት ነው የሚሰማ? እስኪ ይህን ሙስሊሞች እንድትመልሱልኝ እንፈልጋለን። ሌላ ደግሞ እናት የጉዲፈቻ ልጅ ያሳደገች ከዳርሻት በኋላ ቤቷ ስትሄጂ ባሏን በሌላ መንገድ ብትመለከች ምን አይነት ስሜት ይሰማሻል? ስለዚህ ነብያችሁ የማታፍሩበት ከሆነ በዚህ የማታፍሩም ማለት ነው። እንደዚህ ያለ ነገር ዛሬም ታደርጋላችሁ ማለት ነው። ይሄ ደግሞ በሌላው ማህበረሰብ በጣም የተጠላ ስለሆነ ተግባራችሁ የተጠላ እንደመሆን ማሰብ አለባችሁ። በሲራ ኢብን ሻቅ ገጽ 262 ላይ እንደዚህ ይዘን ይነገራል። ዘይድ ኢብን ሐሪስ ታመመ። መሐመድ የጉዲፈቻው ልጅ ታሞ ወደ ቤቱ ሄደ እና የአላህ መልክተኛም ሊጠይቀው ወደ እርሱ ሄደ ይላል እዚህ ክፍል ላይ። የዘይድ ሚስት እንግዲህ ላይ በኩል በትራሱ በኩል ተቀምጣ ነበረ። በአጋጣሚ የሆነ ነገር ለማንሳት ፈልጋ ከመቀመጫዋ ትነሳለች እና መሐመድ ዝቅ ብሎ ይመለከታታል። ልክ ሲያያት ምን አለ? ሱብሃናላህ፣ ክብር ይገባው ለአላህ፣ የሰዎችን ዓይንና ልብ የሚቀይር ብሎ አላህን ያመሰግናል። ምን ማለት ነው? የጉዲፈቻውን ልጁን ዘይነብን በመመልከቱ ምክንያት ልቤ ተለወጠ፣ አላህ ልቤን ለወጠው፣ ዓይኔን ለወጠ፣ በሌላ መንገድ ተመለከትኳት ነው። ይህንን የሰማ ዘይድ በታመመበት ሆኖ ያንተ እንድትሆን ልፍታለህን አለ። እስኪያስቡት የገዛ ሚስታችሁን ታማችሁ ተኝታችሁ ሊጠይቃችሁ የመጣ አሳዳጋችሁ አባታችሁ ሚስታችሁን አይቶ አምላክ ነው ልቤንና ዓይኔን ለውጦ እሷን እንዲመለከት እንዲፈልጋት እንዲከጅላት ያደረገው ለሱ ክብር ይገባው ብሎ ሲናገር ብትሰሙት እናንተ ምን ታደርጋላችሁ? ዘይድ የሚባለው ሰው ልፍታልህና አንተ ታገባት ብሎ ጠየቀው ማለት ነው።
ለጊዜው ምን ብሎ መለሰ? አይ አይሆንም ብሎ ይመልሳል ማለት ነው። እንግዲህ መሐመድ በዚህ አቋሙ የጸና ይመስላችኋል? አይ አልፈልግም፣ ኧረ ያው ልቤን አላህ ለውጦ እና አይኔን አላህ ለውጦ በሌላ መንገድ ብመለከታትም በሌላ ነገር ብከጅላትም ግን አንተ ሚስትን መፍታት የለብህም ብሎ መለሰለት። ይሄ አቋሙ ይመስላችኋል? መሐመድ በዚህ አቋሙ የጸና ይመስላችኋል? ቁርአኑን ክፍል ላሳያቸው። ሱራ 33 ቁጥር 37 ላይ እንደዚህ ይላል፣ ለዚያ አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት በእሱ ላይ ለለገስክለት ለዘይድ አላህ ገላጭ የሆነውን ነገር በነፍስ ውስጥ የምትደብቅና አላህን ልትፈራ ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ። ከመፍታት አላህን ፍራ ባልክ ጊዜ ከመፍታት አላህን ፍራ ባልክ ጊዜ አስታውስ፣ ዘይድ ከእርሷ ጉዳይን በፈጸመ ጊዜ በፈታት ጊዜ ማለት ነው በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ ማግባት ችግር እንዳይኖርባቸው እርሷን አጋባልህ፣ ያላት ትእዛዝ ተፈጻሚ ነው ይላል። መሐመድ ሌላ ጊዜ ሄዶ ዘይድ ሚስቱን እንደፈታት እሱ መጥቶ ደግሞ አግብቷታል። እንዴት የጉዲፈቻህን ልጅ ታገባለህ? እንዴት የጉዲፈቻህን ልጅ ለአንተ ሚስት ታደርጋለህ? ልጅ አይደለም የሚል ጥያቄ ሲያቀርቡበት አላህ ነው ያጋባኝ ይላቸዋል። ባለፈው እኮ አላህን ፍራ እንዳትፈታ ብለው ነበረ ሲባል አይ ሰውን ፈርተህ እኔን መፍራት ሲገባ ሰውን ፈርተህ ነው ይሄን ያደረከው ብሎኛል አላህ። ስለዚህ አሁን ያላህ ቃል ተፈጻሚ ስለሆነ አጋባልህ ብሎኛል። ስለዚህ አጋባኝ አላህ ነው ይላል መሐመድ። ይሄን መገለጥ እንግዲህ ከየት ነው ያገኘው? ራሱ አላህ ነገረኝ ብሎ ማንም አያውቅም። ራሱ አላህ ነገረኝ። ምን ብሎ ነገር? ባለፈው የዘይድ ሚስት ተመኝቻት አልነበረ? አላህ ልቤን ለውጦ አይኔን ለውጦ እሷን ተከጅያት አልነበረ? እሱ ደግሞ ልፍታና አንተ አግባት ሲላት እንዳትፈታት ምናምን ብዬው አልነበረ? እሱን ሰውን ፈርቼ ነው እንጂ አላህን ሳልፈራ ቀርቼ ነው እንጂ ትክክል ነበረ። እኔ ነበርኩ ማግባት የነበረብኝ እሱ ፈቶ። ስለዚህ አላህ አፋቶ እኔን አጋባኝ ይላል። እናንተ ብትሆኑ ይህን ታደርጋላችሁ? የመጀመሪያ ሰው ቤት ሂዶ የሰው ሚስት መመኘት፣ የሰው ሚስት መመኘቱን ሰውየው እስከሚረዳው ድረስ እስከሚታይ ድረስ እስከሚነቃበት ድረስ የሰው ሚስት መመኘት ትክክል ነው? የባልንጀራህን ሚስት አትመኝ የሚለውን የመጽሐፍ ቅዱስ ክፍል ወይም የአስርቱን የሙሴን ትእዛዛት የሻረ ሰውዬ ማለት ነው። የልጁን ሚስት ተመኘ። ከዛ ለይስሙላ አይ እንዳትፈታት አላህን ፍራ አለ። ትንሽ ቆይቶ ዘይድ እንደፈታት አይቶ መልሶ አገባትና ለምን አገባ ብሎ ሲጠይቆ ደግሞ አላህ ነው ብሎ የሰው ሚስት አገባ ነብያችሁ። ባይዘወይ በዚሁ ሰርግ ጊዜ ሰርግ ላይ የተጠሩ 3 ሰዎች አልወጣ ብለው ቤት ሲቀመጡ መገለጥ መጣልኛል። ዘይነብን ባገባ ጊዜ ምን መገለጥ መጣለ ሲባል የነቢዩ ሚስቶች ከሱ በኋላ እንዳታገቡ፣ ካገባችሁ ግን ከባድ ኃጢአት ይላችሁ። እሱ የተፈታሽ ሚስት አገባ፣ ግን እሱ ፈቶም ይሁን እሱ ትቷቸው ሞቶ እነሱ በህይወት ያሉትም ይሁን ማግባት እንዳይቻል ከለከለ። ይሄ ደግሞ ባላህ ዘንድ ተመልከቱ ከባድ ኃጢአት ነው ብሎኛል አላህ። ያንተ ሚስቶች ማግባት አታፍሩበትም? እንደዚህ ያለን ሰው አታፍሩበትም? እኔ በጣም ነው የሚያሳፍረኝ። ባይዘው እንደዚህ ያለን ሰው አርአያ አድርጌ ልከተል አልችልም። ይሄ ሰውዬ የእሱ ሚስት ብቻ የተመኘ ይመስላችኋል? የጉዲፈቻው ልጅ ብቻ እኮ አይደለም የተመኘ። ሌላ ሌላ የምትባል አንድ ሴት አስቀምጥላችኋለሁ። ሌላ የምትባል አንድ ሴት መታ ከኋላ ከተቀመጠችበት ነካ አደረገችውና አግባይ ስትለው ሳያቅማማሽ አገባሻለሁ አላት እና ተጋቡ። ያቺ ሌላ የምትባለው ሴት ሂዳ ቤተሰቦቿን ነቢዩን እኮ አገባሁት አለቻቸው። እንዴ አንቺ የተከበርሽ ሴት ነሽ፣ እንዴት ይህንን ሴሰኛ ወይም ውመናይዘር ይህንን ሴሰኛ ወይም ውመናይዘር እንድታገቢያለሽ አላት። መጣችና አምናበታለች። መጣችና ፍታኝ፣ ከአንተ ጋር መኖር አልፈልግም አለችው። ፈታት። ተመልከቱ፣ ከኋላ መታ ነቅታው አይቷት የማያውቅ በደንብ ሳያት ላግባ ስትለው እሺ ብሎ አገባት።
እሷ ግን ሴሰኛ መሆኑን ስትረዳ በቃ ፍታኝ ብላ ፈታችሁ። ታዲያ ይሄ ሴሰኛ ያሳፍራችሁ? ባይዘው ይሄንን እንዳለችው ሌላ ሴት ደግሞ ለጋብቻ ጠየቀ። ባይዘው 11 ሚስቶች ነበሩት። ከ11ዱ ሌላ ነው ሌላ የምትባለው ያገባቸው። ከዛ ወዲያውኑ ፈታቸው። ሌላ ሴት ደግሞ ጠየቀ። ሂንድ ትባላለች። እሷን ጠየቀ። ለጋብቻ ሲጠይቃት እኔ ከልጅ ጋር ነው የምኖረው፣ ስለዚህ መግባት አልፈልግም አለችው። ይኸው አስቀምጬላችኋል። ከዛ ተዋት። ሁለተኛ ደግሞ ሰላማ የሚባል ልጅ ያላት ሴት ነበረች። እሷን ደግሞ ለጋብቻ ጠየቀ። ሁለተኛ ማለት ነው። ልጁ ሄዶ እናቱን ጠየቃት። ነቢዩን ማግባት ትፈልጊያለሽ ወይ? ፕሮፖዝ አድርጓል፣ ሊያገባሽ ፈልጓል። ሳያት ነው ባይዘው ሊያገባት ይፈልጋል። ከዛ ሲጠይቃት በቃ እሺ ተስማምቻለሁ ትለዋለች። መሐመድ ጋር ሄዶ ልጁ ሲጠይቀው መሐመድን ነገረው። ትልቅ ሴት ናት እናቴ ብሎ ሲጠይቀው ሳይመልስለት አደባብሶ ሳያገባት ቀረ። ይኸው አለ፣ ማንበብ ትችላላችሁ። እሱ ብቻ መሰላችሁ? ሌላ ደግሞ ሰው ጠየቀ ለሶስተኛ ጊዜ። አንድ አይናማ የሆነ ሰው የእሱን እህት ይጠይቃል። ባይዘወይ የዚህ የአንድ አይናማ እህት ናት ተብላ የምትጠራዋ ሴት ባለትዳር ሴት ናት። እና ወደ ነቢዩ ጠራትና ነቢዩ ጋር መጣች። ከኔና ከባልሽ ምረጭ ተባለች። ወይም ደግሞ ከሙሐመድና ከባልሽ ከሱና ከባልሽ ለይ ምረጭ ስትባል ምን የምትመርጥ ጥሩ ነው? አይ እኔ ከባሌ ጋር ነው የምኖረው፣ ነቢዩን አላገባም ማለች ማለት ነው። በባሏ ላይ ጋብቻ ጠየቃት ነቢዩ። የሙስሊሞች ነቢይ ሩህሩህ፣ በጣም የስነ ምግባር መለኪያ የሚባለው ሰው ማለት ነው። ታዲያ ይሄ ሰውዬ አያሳፍራችሁ? ይኸው ማንበብ ትችላላችሁ። አያሳፍራችሁ? አታፍሩበትም? በዚህ ሰው እኔ በጣም ነው የማፍረው። ይሄ ሰው ነው ባይዘው ወይ ነቢይ ሩህሩህ ብላችሁ የምታለቅሱለት ሰው ይሄ ነው። ባለትዳር ሴትን ለጋብቻ የጠየቀ ሰው፣ የጉዲፈቻውን ልጅ አፋቶ ያገባ ሰው፣ መገለጥ በራሱ በኩል ለራሱ የሚመጣለት ሰው። ልቀጥል። ከዛ ሌላ ሴት ደግሞ ፕሮፖዝ አደረገው፣ ጥያቄ ያቀረበ። ስለዚህ አልአባስ የሚባል እርሱ ያሳደጋት እህቱ ናት ሲባል ደግሞ አቆመ። ይሄ አራተኛ ፕሮፖዝ ነው፣ አራተኛ የጋብቻ ጥያቄ ነው። ከ11 ውጭ ጥያቄ ያቀረበ። ስለዚህ አቆመ። ሌላ ሴት ደግሞ አሁንም ጥያቄ ጠየቀ። ሌላ ሴት ደግሞ እሷን ደግሞ የጋብቻ ጥያቄ ሲጠይቅ ኦልሞስት እሷ ደግሞ ምንድን ነች ይላል? የስጋ ደዌ ያለባት ይላል። ስለዚህ አሁንም ደግሞ የጋብቻ ጥያቄውን አቆመ ማለት ነው። ያገኘውን ሴት የሚመኝ ካገኘው ሴት ጋር የሚተኛ ሰው እንደሆነ ማለት ትችላላችሁ። እዚህኛው ሐዲስ ላይ ደግሞ ምን ይላል መሰላችሁ? መንገድ እየሄደ እያለ አንድ ሴት ያያል። እሷን ሲያይ የወሲብ ፍላጎትን መቋቋም አቅቶት ወደ ቤቱ ይመለስና አንዳንዶቹ ሞራን እንደሚሉት መስጊድ ሲሄድ ነው ሴት ያየው፣ እንደውም ተረከዟን ያየው የሚለዋል። ተመልሶ መጥቶ ይቺ ዘይነባ ከጉድፈቻው ያፋታትን በር ላይ ሆና ቁርበት ትፍቅ ነበርና ነግቢ ቆዳ ትፍቅ ነበር፣ ነግቢ ብሎ ወሲብ አደረገ እና ወሲብ አድርጎ ሲመለስ ለተከታዮቹ ትምህርት እሰጣቸዋለሁ ዛሬ አላቸው። መንገድ ላይ ሴት ስታዩ ቶሎ ብላችሁ ሚስታችሁ ከሄዳችሁ እሷ ላይ የተሰማችሁን ስሜት ሚስታችሁ ላይ አድርጉት። ምክንያቱም ሴት ልጅ ስትሄድና ስትመለስ በሰይጣን ቅርጽ ነው፣ ቅርጿ የሰይጣን ቅርጽ ነው ይላል። ይሄው ማለት ታዲያ ይሄ 11 ሚስት እያለ 9 ሚስቶችን በአንድ ቀን ሌሊት በአንድ ጥበት ወሲብ የሚያደርግ ሰውዬ ጧት ተነስቶ ሲሄድ ሴት አይቶ የወሲብ ስሜቱን መቋቋም አቅቶት ቀን መጥቶ ከሚስቶቹ ጋር ወሲብ የሚያደርግ ሰው፣ ያየውን ሴት የሚመኝ ሰው እንዴት አድርጋችሁ ነው እናንተ የስነ ምግባር አራያ ነው ብላችሁ የምትሆኑ? ይሄ ነው ስነ ምግባር። አንዳንድ አውሮፓውያኖች የተመቻቸው እስልምናው በዚህ ምክንያት ነው። ያችንም ማድረግ ስለሚቻል ኮንትራት ጋብቻ ይቻላል፣
3-4 ማግባት ይቻላል። ከዛ ላይ ደግሞ በገንዘብ ይቻላል። ሴተኛ አዳሪጋ መሄድ ይቻላል። እነዚህ ሁሉ ፈልገው ነው አንዳንዶቹ ሲሰልሙ የሰለሙ የሚመስሏቸው። መጀመሪያም ዱርዬዎች ናቸው። ስለዚህ ለዱርዬነታቸው ይመቻቸዋል ማለት ነው። መሐመድ በዚህ ብቻ ያቆም። ሴቶች እየመጡ ራሳቸውን ይሰጡት ነበር። እንደውም አንድ ጊዜ የአነስ ልጅ እና መሐመድ አንድ ላይ ነበሩ። አንድ ሴት መጣችና ነቢዩ ከኔ ጋር ፍላጎት አለ፣ እኔ ልታገባኝ ትችላለህ አለችው። እና የአነስ ልጅ ምን አለች? ትንሽ ሼም የላትም፣ ሼም የሌላትም ሴት ናት። በቃ ሼም ነው። እንዴት ታደርጋለች ሴት ልጅ ራሷን በዚህ መልኩ እንዴት ታራክሳለች ብላ ስትል አንቺ ይህን ማድረግ አልቻልሽም ማለት ልጁን ገሰጻት ማለት ነው። እሷ ግን ሼም ነው አለች። መታ ራሷን ለወንድ ትሰጣለች። ይህ እኮ ሼም ነው አለች። ማለት ምን ማለት ነው? በዘመኑ መሐመድን የሚቃወሙት ሰዎች ነበሩ። ስህተት ነው ስለ መግባር። ያገኘኸው ጋር እንዴት ትተኛለህ? ያገኘኸውን እንዴት ታገባለህ? ያገኘኸውን ሴት እንዴት ትጠይቃለህ? ኧረ ይሄ ሴሰኛ ነው ይሉት ነበር። ወንድሞችና እህቶቼ፣ በተለይ ሙስሊም ወንድሞችና እህቶቼ እንዴት አስባችሁት ነው? እሱ እንዴት አስባችሁት? ሴሰኛ ነው። እኔ አይደለሁም ያልኩት፣ ቀድሙ ላይ ያሳይቻችኋለሁ። ውመናይዘር ነው ያሉት፣ እኔ አይደለሁም ያልኩት። ሴት አይቶ ስለተመኘ፣ የሰው ሚስት አይቶ ስለተመኘ አላህን የሚያመሰግን የሰውን ዓይንና የሰውን ልብ የምትቀይር አላህ ክብር ይገባ። የዘይድን ሚስት በዓይኔ አይቼ በልቤ ተመኝቻታለሁ። ይዘግናኛል። ባይዘወይ አይሻ ሴቶች እየመጡ ራሳቸውን ለነቢዩ ይሰጣሉ። እና ምን አለች? ሼም አይዛቸው፣ ትንሽ አይደብርም? በጣም ቅናት ያዘ ይላለች። እንግዲህ በ6 ዓመቱ ያገባት እርሱ በ53 ዓመቱ ማለት ቢያንስ እሱ 59 ዓመቱ ነው፣ ሊሞት 3 ዓመት የቀረው ማለት ሰውዬ ሌላ ሴት ትመጣለች፣ እሷን የሚያገባል፣ ከእሷም ጋር ይተኛል። ስለዚህ አይሻ በጣም ቅናት ውስጥ ገባው ትላለች። ከዛ ነቢዩን ትጠይቀዋለች፣ እንዴት እንደዚህ ታደርጋለች? አንድ ልጅ ራሷን እንዴት ታራክሳለች ነው እንዴት ትሰጣለች ብላ ስትለው መገለጥ መጣልኛል። ይኸው ሐዲሱ መገለጥ መጣልኝ እና መገለጥ መጣ ትላለች ለሙሐመድ፣ ለራሱ ማለት ነው፣ በራሱ በኩል ለራሱ ጥቅም መገለጥ መጣልኝ እና ምን የሚለው ነው የወረደው? ሱራ 33 ቁጥር 50 አንብቡት። እዚህ ጋር አንዲት ሴት ራሷን ወይም ነፍሷን ለነቢዩ ሊሰጣት የወደደች እንደሆነ ለሌላው ክልክል ስትሆን ለአንተ ብቻ ፈቀድንልህ፣ ለአንተ ብቻ ፈቀድንልህ። ምዕራፍ 33 ቁጥር 51 ላይ ደግሞ እንደዚህ ይላል፣ የፈለካትን ብታስጠጋ፣ የፈለካትን ብታረቅ፣ ያረካትን መልሰህ ብትናገር ለአንተ ፈቀድንልህ፣ በቃ እንደፈለግ፣ ለአንተ ኃጢአት አይደለም ሲባል አይሻ ሐዲሱ ላይ ያው መልሼ ያስቀመጥኩላችሁ ሐዲሱ ላይ ምን ትላለች? አላህ ያንተን ፍላጎት ለማሟላት እንደሚፈጥር ብቻ ነው ያየሁት። በቃ ይሄን የተረዳሁት ያንተን ፍላጎት ነው የሚያሟላው። ለምን ሴቶች ታበዛለህ? ለምን ሴቶች መተው ራሳቸውን ይሰጣሉ ብዬ ስጠይቅ አላህ ደግሞ የፈለግከውን ማድረግ ትችላለህ አለ። ስለዚህ አላህ ለአንተ ፍላጎት የሚሮጥ የሚተጋ አካል ነው ብላ ይሄው ትናገራለች። ይሄ በጣም አያሳፍርም? ታዲያ ይህንን ነብይ ያደርጋችሁ ለራሱ በራሱ መገለጥ የሚመጣል ሴት ባየ ቁጥር የማይረጋጋ ሰው ነው። እንደውም አንድ ጊዜ ሕፃን እንደዚህ ያቀፈና እንግዲህ 59 ወደ 60 አካባቢ ነው፣ 3 ዓመት 2 ዓመት ነው የሚቀረው ሊሞት። አቀፋትና ሕፃኗን ልጅ ስታድጊ በህይወት ካለ እኔ ነኝ የማገባሽ ነው። አሁን ይሄ ሰውዬ ለሰው ልጆች አርአያ ሊሆን ይችላል ብላችሁ ታስባላችሁ? አርአያነቱ የሚያስኬድ ነው ብላችሁ ታስባላችሁ? ነብያችሁ በጣም ብዙ ዘግናኝ ነገሮችን ያደረገው ባይዘው እንቀጥላለን። በሚቀጥለው ደግሞ በሚስቱ አልጋ ላይ እጅ ከፍንጅ እንደተያዘ ደግሞ አሳያችኋለሁ።
ይቀጥላል። ሻሎም